25 ዓመታትን በትዳር መቆየት እድል ወይስ ምርጫ? ሷሚ ችግር ባልታሰበ ጊዜ ነካስ እሷ ላይ ችግር ተፈጥሯል። ከኔ አንዱና ወዳቸዋለሁ። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተ ከሁሉ ይበልጥ ግን ፍቅር። ሰላም ጤና ይስጥልን ውድ የዩም ተከታታዮቻችን፣ ዛሬ በፕሮግራማችን ይዘላችሁ የቀረብነው ልዩ እንግዶች አሉ። 9125 ቀናትን በአንድ የትዳር ጣሪያ ውስጥ የቆዩ የ25 ዓመት የፍቅር የመከባበር ታሪካቸውን ወደሚያጫውቱን ብርቅዬ ጥንዶች አብረን እንጓዛለን። ተከተሉ። ወምድርኒ ተገብር ፋሲካ ወምድርኒ ተገብር ፋሲካ ተሐጽባ በደመ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን የትንሣኤ በዓል በሰላም አደረሳችሁ አደረሰን። ዛሬ እንቁ የሆኑ ሁለት ጥንዶችን ይዘን መተናል። ከነሱ በቆይታ እናደርጋለን። ዲያቆን አስራት ገብረ ማርያም እባላለሁ። እሺ፣ ፀሐይ መኮንን እባላለሁ። አስራት እንደው እስኪ ወደ ኋላ መልሻችሁ ስለ ትውውቃችሁ፣ እንዴት ተዋውቃችሁ? እሺ፣ በድጋሚ ያው እንኳን አደረሳችሁ ለ1918 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል መላ ኢትዮጵያኖችን እንኳን አደረሳችሁ ለማለት እወዳለሁ። መነሻዬ እንግዲህ የሚሆነው እህቴን ያገኘኋት ከ25 ዓመት በፊት በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ነው። በዛ ወቅት የራሷ ህመም ነበረ። በዛ ወቅት በህመሟ ነው የተገናኘ ነው። አሁን በህይወት የሉም። በረከታቸው ይደርብንና አባታችን አባ ገብሩ መስቀል ጸበል ያጠምቁ ነበረና እሳቸው ጋር ጸበል ትመላለስ ነበረ። በጸበል ስንገናኝ ስናስጠምቅ አንዳንድ ነገሮችን ስናደርግ እያስጠመቅኩኝ እያሰገድኩኝ ስንል ውስጡ በጣም ሰፊ ነው። የአጋንንት መምጫው ከባድ ነገር ነው። አጋንንት በውስጡ አድሮ ያስተቃያት ነበረ። ስለዚህ እኔም በዛ ጋር ከሰይጣን ጋር እልህ ተያይዤ ነበር። ይሄ ወንድም አይቀናታል፣ ጎበዝ ከሆንክ እሷን ለቀህ እኔን ያዘኝ። እኔ በጸሎት የተጋው ሆኜ ሳይሆን በሰማዕቱ ተማመን ስለነበረ በቃ አልጮህም ካለ ይከፋኛል። እንድትጮህ ስለምፈልግ ስዕለ ማርያም ጋር መቅደስ ውስጥ አስገብቼ ያሰግዳታለሁ። ትጮኻለች። ከዛ በኋላ በገምስ ከመጣው ጸሎታቸውን ያደርጋሉ ማለት ነው። ስለዚህ ትውውቃችን እንግዲህ በቅዱስ ቂርቆስ ቤተክርስቲያን ነው ከ25 ዓመት በፊት። እስኪ በ25 ዓመት ውስጥ ስታሳልፉ ችግሮች ይኖራሉ ብዬ አስባለሁ። እስኪ ያንን ችግር ምንድነው? እንዴት ሳርጋችሁ ፈታችሁት? እግዚአብሔር ይመስገን። ያው አጋጣሚ ያው
በወቅቱ በሽምግልና ላይ ከነበሩት ሽማግሌ አንዱ አባታችን ቀሲስ ፀሐይ ናቸው። ቀሲስ ፀሐይም ነበሩ በሽምግልናው ላይ ማለትም እንደ ቤተክርስቲያናችን ተመክሮ መሰረት ሽማግሌ ልኬ ነው ፀሐይን ያገኘኋት። በዛ ወቅት ፈተና ውስጥ ነበር። በዛ ወቅት እኔ ፀሐይን በማገባበት ሰዓት 20 ብር እጄ ላይ አልነበረም። የመንግስት ሰራተኛ ነኝ። ደሞዜ ትንሽ ነው። የምኖረው ከእናቴ ጋር ነው። ስለዚህ ይገባለሁ፣ ስራዬን እሰራለሁ፣ ያገኘሁትን ሳንቲም አጠፋለሁ እንጂ እንደዚህ አይነት ትዳር ገብቼ በትዳር እኖራለሁ የሚል ሐሳብ አልነበረኝም። ይሁንና እግዚአብሔር እንግዲህ የፈቀደውን ነገር መፈጸም ስለሆነ በማቴዎስ 19 ላይ እንደተነገረው እግዚአብሔር ያጣመረውን ሰው አይለየውም ነውና ባልታሰበ ጊዜ ነካስ እሷ ላይ ችግር ተፈጥሯል። ምንድነው ችግሩ? ከአንድም ሁለት ሽማግሌ ተልኮባታል ሌላ ትዳር። እሷ ደግሞ ከኔ ጋር ለመጋባት ነው ሐሳቧ። በጓደኝነት ነው ያለነው። ምክንያቱም ምንድነው ያው ቅድም እንደነገርኳችሁ የኔና የፀሐይ የጋብቻ ጥያቄ የመጣው አባታችን አባ ክፍለ ዮሐንስ ጋር ህልሞች አይ ነበር። ያን ህልም እነግራቸው ነበር። ሲደግም ተመልሰና ይሉኛል። 3 ጊዜ ካየሁት በኋላ ያንን ህልም በቃ እሷ የግራ ጎን ነች የሚል ነገር ከአባታችን ከአባ ክፍሌ ተነገረኝ። በተነገረኝ ጊዜ የጓደኝነት መንፈሱ ተጀመረ። አሁን ከእህትነት ከወንድምነት ወጥተን የፍቅር መስመር ተጀመረ። ያ የፍቅር መስመር ከተገኘ በኋላ ባልታሰበ ሰዓት የምታገባኝ ከሆነ አግባ ሽማግሌ ላካለች። ዝግጅት የለም ምን የለም። በዛን ሰዓት ነው እንግዲህ ፍርሃት ድንጋጤ የመጣው። ልንለያይም ደርሼ ነበር። ከዛ እስኪ ለማንኛውም አልኳት እንግዲህ ጸሎትን የሚቀበል መድኃኒዓለም ነውና አንቺም 7 ቀን ሱባኤ ያዢ እኔም 7 ቀን ሱባኤ ያዝና ከ7 ቀን በኋላ እንናገራለን ተባብለን። ምንድነው ያሰበችው ፀሐይ? ሌላ ሰው ካገኘች እኔ ለምን የሷን ህይወት አበላሻለሁ? ታግባ የሚለው ነገር በውስጤ ይመላለስ ነበር። የዛን ሰዓት የሚቀርቧትን ጓደኞቿ የሆኑትን ሄጄ ማናገር ጀመርኩ። ምንድነው ፀሐይ ሐሳቧ? እንደዚህ አለች። አይ ብዙ ጊዜ የምትለን ካገባኝ አስራትን አገባለሁ፣ ካላገባኝ ገዳም እገባለሁ እንጂ ሌላ ሰው አላገባም እያለች ነው። ይሄ ነው እቅዷ። እንግዲህ ለቅዱስ ቂርቆስ የሚሳነው አንዳች ነገር የለምና ወሰንኩኝ። ሶስን አባ ቀሲስ ፀሐይን አቶ ተስፋዬ የሚባሉ ቀበሌ 22 አካባቢ ተስፋዬ ወልደ ጊዮርጊስ የሚባሉ አሉ፣ ፍቅረ ኃይለ ሥላሴ እና አባ ገብረ መስቀል አድርጌ ሽማግሌ ላኩኝ። ሽማግሌ ላኩት ምንድነው በ92 ዓመተ ምህረት ሽማግሌ የተላከው ለ94 95 94 ላይ 93 ላይ ቀለበት ለማሰር 94 95 ላይ ደግሞ ጋብቻዬን አቅሜን አሰባስቤ ለማግባት የነበረን እቅድ ያ ነበርና ልክ 92 ላይ ሽማግሌ ታይቦ ሁለተኛው መልስ አይረሳኝም። ቀኑ ግንቦት 20 ነበር። ግንቦት 20 ደግሞ እኔና ፀሐይ ሽማግሌ ቤት ተልኳል። እኔና ፀሐይ ያለነው እንጦጦ ማርያም ነች። እንጦጦ ማርያም በ21 ስለምንነግስ ለአዳር እንጦጦ ሄደናል። ኦኬ ለንግስ ማለት ለንግስ በ21 እመቤታችን ትነግሳለች። እመቤታችን ታሪክ ትፈጽም ብዬ ጸሎት ለመያዝ ሁለታችንም እንጦጦ ማርያም አዳር ላይ ነን። እዛ አድረን ጠዋት እኔ ሙዚየሙን አይቼዋለሁ። ፀሐይ ሙዚየሙን አላየችም። ቅዳሴ እየተቀደሰ ነው። ሰዓታችን ቁጠባ በቃ አንቺ ሙዚየሙን ተመልከቺና እንወጣለን ተባብለን ታቦቱ ከቅዳሴ በኋላ ነው። ታቦቱ ከመውጣቱ በፊት ድርገት እንደወረዱ እሷን ወዴት አስገባዋት? ወደ ሙዚየም ሆኜ በር ላይ እየጠበኳት ነው። ማን ይመጣል ከታች? አባ ገብረ መስቀል። የት? ማርያም እንጦጦ ማርያም ይመጡና እንኳን አገኘው አስራት ማታ ከፀሐይ ጋር እቤት እንድትመጡ ብሎት ምን ነው በቃ የሽማግሌዎቹ መልስ እኔ ጋር ነው ያለው እንድትመጡ እሺ አልኩኝ። ንግሱን አነገስን። አባን አገኘዋቸው። እንደዚህ ብለውኛል። ስለዚህ ከዚህ እንደሄድን የትም አንሄድም፣ እሳቸው ጋር እንሄዳለን። እሺ ተባባልን። ንግሱን አንግሰን በዓሉን በሰላም አድርገን ጸሎታችንን አድርገን ጉዟችንን ወደ ቂርቆስ አደረገን። ቂርቆስ ስንሄድ በአጋጣሚ አባ ገብረ መስቀል ነበሩ። ግቡ አሉን። እሳቸው ቤት ገባን። ቁጭ ስን ከቤተሰቧ ጋር ተነጋግረናል። እነሱ የፈለጉት እዚሁ ግንቦት ላይ ቢበዛ እስከ መስከረም ጋብቻዎቹን እንድትፈጽሙ አልኩኝ። በቃ 1 ብር የለም ብያቸዋለሁ። እንዴት
እኔ የጽጌ ጾም ይጾማሉ ልጆቼ፣ ንስሐ አባት ነበሩ ያኔ። ልጆቼ ንስሐ ጽጌ ጾም ይጾማሉ። ስለዚህ ካስፈለገ ህዳር ሲፈታ ህዳር ላይ ይሆናል ብዬ አሳምኜ ተቀብዬ መጥቻለሁ አሉ። አሉ በሉ እንደ ጻድቁ አባታችን እንደ አቡነ ተክለ ሃይማኖት እንዳይተኙ በአንድ እግሮት ይጸልዩ፣ ወላዲተ አምላክ የልቦናዬን ትፈጽምልኝ። እሺ አልኩ። ያንን አልን ተቀብዬ ከፀሐይ ጋር ተወያየን። ግድ የለም ወደ ጥር እኔ አሳምናችኋለሁ አለችኝ ፀሐይ። ቤተሰቦቼን ወደ ጥር አሳምናችኋለሁ። እሺ። ከዛ ቀን መረጥን። ጥር 6 ተመረጠ። 93 ዓመተ ምህረት ማለት ነው። ጥር 6 ቀን እሱ ሲመረጥ ቀደም እንደነገርኩ እኔ በጣም ችግርተኛ ልጅ ነኝ። እኔ ትንሽ ደሞዝ ነው ያለኝ፣ ምንም ነገር የለም። ስለዚህ ምን ማድረግ አለብኝ? መጋቢ ሚኒስትር ገብረስላሴ ከነሱ ጋር ተነጋገረንና ደብዳቤ አዘጋጀ። ለማ ለዲያቆናቱ፣ ለካህናቱ፣ እኔን ለሚያውቁኝ ቂርቆስ ውስጥ ላሳደጉ ምዕመናን ሳይቀር በደብዳቤ መጠለያ ውስጥ ጥሪ አስተላለፍኩ። ምንድነው ደብዳቤ? ጥር 6 ላገባ ስለሆነ በሱ ጉዳይ ስለምፈልጎት እንዲመጡ የሚል ኦኬ። ያው ሁሉም ሰው እግዚአብሔር ይመስገን በሙሉ የት መጣ? ቂርቆስ መጠለያ ላይ እነ ፍቅረ ኃይለ ሥላሴ እነ ዳሙጌ ተክለ አረጋይ ብዙ አሉ። ቁጭ ባሉበት እሺ ጀምር ተባልኩኝ። ያው ኃላፊነቱን መስጠት ለሚገባኝ ሰጥቻለሁ። ለክርስቶስ ነው ኃላፊነቱን የሰጠሁት። አምላክ ቅዱስ ቂርቆስ ደግሞ ሰሚ ነው። ቅዱስ ቂርቆስን ነግሬዋለሁ። ከዛ ብድግ አልኩኝና እንግዲህ እንደ እግዚአብሔር መልካም ፈቃድ በደብዳቤው እንደገለጽኩላችሁ ጥር 6 ላገባ ነው። ይሄንን ስል ግን አንድ ብር የለኝም። አሁንም ነግራችሁ እሷም የችግርተኛ ልጅ ነች፣ ከኔ ነው የምትጠብቀው። ስለዚህ ጥር 6 ለማገባ እናቴን ታቋታላችሁ፣ ምንም ነገር እንደሌለኝ ታውቃላችሁ። እንደ እናትም እንደ አባትም ሆናችሁ ምድሩኝ እናንተ ናችሁ ብዬ ተናገሩ። የዛን ሰዓት ሁሉም ደነገጠ። አይረሳኝም። ሊቀ ስዩማን ፍቅረ ኃይለ ሥላሴ እሺ አስራት አለኝ። አገኘ በቃ አንተ ጨርሰሃል ሂድ አለኝ። እሺ ብዬ ኮሚቴ ተዋቀረ። እናንተን መድመም ታቋቸውላችሁ ቂርቆስ ላይ እነሱ ኮሚቴ ተመረጠ። ገብረ ሥላሴ ገንዘብ ሰብሳቢ ሆነ። እያንዳንዱ ሰው ደብዳቤ ተሰጠ። አስራትን ለመዳር ይሄን ያህል ብር ይፈልግባል፣ ኪሴ ይታወቃል። ያ ፍቅር ነው ዛሬ ጠፋው። ያንን ብር ተሰብስቦ ብሩ ተሰጠኝ። ብሩ ከተሰጠኝ በኋላ እንግዲህ መደረግ ያለበት ነገር ከብት እንዲገዛ ሰዎች ከዛው ከኮሚቴው መሀል ላይ ከብት ሄደው ገዝተው እንዲመጡ ተደረገ እና የዛን ሰዓት ነው እንግዲህ ትልቁ ችግር የነበረብኝ። ምክንያቱም ምንም ሳይኖር ሰርግን መደገስ፣ ሰርጉ ላይ ደግሞ ወደ ሰርጉ ላይ መስመጣ ደግሞ ሰርጉ ደግሞ ዛሬ ልጄ አንዷን ገሊላ ብያታለሁ። ቃና ዘገሊላ በቤቴ ላይ ተፈጽሟል። የሰርጌ ትዝታ ስለሆነች ገሊላ የተባለችበት ዋና ምክንያት ቃና ዘገሊላ የመጽሐፍ ቅዱስ ታሪክ ነው እኛ የምናውቀው። እኔ የመጽሐፍ ቅዱስ ታሪክ አይደለም ያለኝ፣ የራሴን ታሪክ ነው የማወራው። ስለዚህ ያንን አደረግን። ያ ከተዘጋጀ በኋላ እንግዲህ ከዚህ በኋላ ኃላፊነቱ የማን ነው? የድንግል ማርያም ነው። ወላዲተ አምላክ ደግሞ የራሷን አቅጣጫ ነበራል። ድንግል ማርያም ማዕከል ላይ ስለነበረች በአማረ ሁኔታ በአዳራሽ ኪራይ ምን የት ይደረግ እየተባለ ስንጨነቅ አዳራሽ በነፃ በመስሪያ ቤት ያገኘው። ከዛ በኋላ እንግዲህ እንዳልኳችሁ ፕሮግራሙ በሰላም ተጀምሮ እስከዛ ድረስ በሰላም አለው። በጣም ደስ ይላል። እንደው ፀሐይ ይሄ ሁላ ነገር ሲፈጠር ይሄን ሁላ ነገር ሲከናወን እስኪ ቤተሰቦች እንዴት አድርገሽ አሳመንሻቸው? የነበረው ነገር ሰፊ ነው ማለት እነሱም እኔ አጉል ቦታ እንዳልወድቅ ካላቸው እንትን ነው ጉጉት ነው ይሄን ነገር ባጭሩ እንዲሆን ያሰቡትና ደግሞ እውነት ነው የአስራት እናት ነፍሳቸውን ይማር በገነት ያኖርልን። እሳቸው ራሱ ባል አግኝተውልኝ ነበር ማለት ሊድሩኝ ነበርና ከሱ ቀብቶ ለሌላ ማለት ነው አላወቁም። ከዛ ልጄ እባክሽን እፈልግሻለሁና እንደዚህ ማዋይሽ ነገር አለ አለኝ። ከዛ ሲሉኝ ምንድነው ምናምን ስላቸው እንዲህ አንድ ልጅ እንዲህ ብሎኝ ነበር እባክሽ ምናምን። አይ ታዲ በኋላ እኮ ቢያውቁ ይቆጡኛል፣ ስለዚህ ይቅርብኝ ተው አልኳቸው። ምን ማለትሽ ነው ሲሉኝ አይ እኔ አንቱ ቤት ገብቻለሁ አልኳቸው። እና እንትን ነው ሰፊ ሆኗል ማለት በተለያየ መልኩ እየሰፋ ሄደና ይሄ ነገር ባጭሩ ቢሆን ከሚል ነው ቤተሰቦቼም ከመልካም አስበው ነው እንጂ እኔም ምንም የለኝም። እናቴም ቤተሰቦቼም ያው
እግዚአብሔር ይስጣቸው ያሳደጉኝ። እውነት አባዬ ነፍሷን አሁንም በገነት ያኖረልኝ። እሷ በጣም በቃ እናቴ ናት ያሳደገችኝ። እኔ እንጃ ተናግሬ የማልጨርሰው ብዙ ነገሮችን ማለት ለዚህ ሁሉ ልጆቼን አሳድገው እዚህ ያደረሱኝ ቤተሰቦቼን አሁንም አመሰግናቸዋለሁ። ያሉትንም እንዲያቆይልኝ ካላቸው ጉጉት እኔ እንዳልወድቅ ፈተና ውስጥ እንዳልገባ ደግሞ ሁሌም ለምነዋለሁ እግዚአብሔር አምላክ እንደው በተክሊል እንዳገባ ሁሌም እግዚአብሔርን ለምነው ነበርና ይሄ ሁሉ እንዲሳካ ከኔም ጉጉት የተነሳ እዚህ ደርሰናል። ልጆች አሏችሁ? ስንት ልጆች አፈራችሁ በ25 ዓመት ውስጥ? እግዚአብሔር ይመስገን ልጆች የእግዚአብሔር ስጦታዎች ናቸው። በመዝሙር 126 ላይ እግዚአብሔር ተናግሯል። የመጀመሪያ ልጅን በ95 ዓመተ ምህረት ሶስና አስራት፣ በ97 ገሊላ አስራት፣ በ2002 ደግሞ ኪሩቤል አስራትን ሁለት ሴትና አንድ ወንድ ልጅ አለ። እንደው በፍቅር ውስጥ እያላችሁ በቃ እንለያይ እንደው ብንለያይ ይሻላል ያላችሁበት ነገር ታስተምሩታላችሁ? እንለያይ የሚል ነገር ላይ አልመጣም። ያልመጣው ለምንድን ነው? በቤቱ ስላደገ ቤተክርስቲያን ውስጥ ስላደገ በአባቶች እግር ስር ቁጭ ብለን ስለተማርን መለያየትን አልተማርንም። መቼ ሰዎች ነንና እንደ ሰውነታችን ችግሮች ሊኖሩ ይችላሉ። የማስታውሰው አንዴ የመጀመሪያ ልጄ ሶስና አስራት ትባላለች። ሶስና ጓደኞቿ ሙስሊሞች ናቸው። ምን ሰማው? ወደ ትምህርት ቤት ስትሄድ ሻርፕ እየተጠቀለለች ነው የምትውለው። ያንተ ልጅ ሆና እንዴት ሻርፕ ትጠቀልላለች? የምን ሻርፕ? እንደ ሙስሊም። ለምን? የሙስሊም ጓደኛ ስለሆነች። እስማም ሁሉ መንፈስ ቅዱስ ምኑን ኖርኩት አልኩኝ። ምክንያቱም ቀጥሎ ያሉት ልጆች የሚከተሉት እሷን ነው። ሳናገራት ያው በባህሪ ንግግሬን ቁጣ ነው ይመስለው። በምናገርበት ሰዓት ቀድማ እናትየው ተናገረች። ተው ዝም በላቸው እኔ አናገረች። ምን አገባሽ እንጂ ያየሁትን ነው ትንገረኝ ስል እሷ እንባ ነው የሚቀርባት ሱስና ታለቅሳለች። እኔ ለቅሶ አይደለም ምንድን ነው ሀሳብሽ? ይሄን ስል አሁንም ፀሐይ ጣልቃ ትገባለች። ፀሐይ ጣልቃ ስትገባብኝ እኔ በቃ አቁምኩኝ። ማታ ማታ ቤት እገባለሁ፣ ምግብ አልበላም። ደህና ዋላችሁ ደህና ናችሁ አለ። ውስጤ በቃ አዘነ። ምክንያቱም የኔ ልጅ ሙስሊም ሆነች ሲባል በቂርቆስ ምድር ላይ ምንድን ነው የሚወራው ብዬ በጣም የተከፋሁበት ነበር። ከዛስ ሳምንት 2 ሳምንት ሲሆንባት ጊዜ ባለቤት የደነገጠ ቀጥታ ሄዳ ቄስ ፀሐይ በአጋጣሚ ያስታውሳሉ። ቄስ ፀሐይ እፈልጎታለሁ ብላ ሄዳ ትነግራቸዋለች። ቄስ ፀሐይ ደውሎ አስራት አቤት፣ በጣም ለብርቱ ጉዳይ ስለምፈልግ ቂርቆስ እንደመጣ መቼ? ነገ። ስንት ሰዓት? በዚህ ሰዓት። የት ጋር? ጦሉ ጋር። እሺ ስበር እኔ ስመጣ ሶስናም ፀሐይም ቁጭ ብሏል። ምን ተፈጠረ ብዬ ስገባ ከዛ ቁጭ ያደረገንና ቀሲስ ያው በትምህርት ነው የሚጀምረው። በትምህርት ጀምሮ እየተናገረ ተጣልታችኋል አሉ። ቄስ ፀሐይ ራሱ ሲናገረው ያምራል። የጠበቀው ነገርና የሆነው ነገር ይለያያል። ተረዳን። ልክ ሲነረዳ ያለውን ነገር አስረዳ ስባል ቄስ ፀሐይ የሚጠብቀው ሌላ ነገር ነው። በእኔ ግብር የተፈጸመው ይሄ ነው። ይሄማ እንዴት ይገባል? አንቺም ልክ አይደለሽ። አንተም ከመቆጣት ደግሞ ይሄን ያህል ጊዜ መቆየት የለብህም። ካስፈለገ አባት አጠገብን ያለሁት ለኔ መንገር ነበረብህ። እሷ ነች ትንሽ በመካከል ላይ እቆጣለሁ፣ እጮሃለሁ። ግን እዚህ ጋር ወጥቼ ስመለስ ረስቼዋለሁ። 25 ዓመት ሙሉ በፍቅር ያኖረን በቤቱ ስላደገ የቤተክርስቲያን ልጆች ስለሆነ በተለይ ደግሞ ቅዱስ ስጋውና ክቡር ደግሞ የተቀበልን በመሆኑ መሰረታችን ስጋው ደግሞ በመሆኑ ድሮ ታስታውሱ ከሆነ ተክሊል ዝም ብሎ ይደረግ ነበር ያለ ስጋው ደግሞ። በአቡነ ጳውሎስ ጊዜ ነው ተክሊል ያለ ስጋው ደግሞ አይሆንም ብለው አወጁ። ተክሊል ያለ ስጋው ደግሞ ተክሊል የሚያደርግ ስጋው ደግሞ መቀበል አለብን የምትል ቤተክርስቲያናችን ሕግ አወጣች። ያንን ሕግ ተግባራዊ ካደረገ በኋላ እግዚአብሔር ይመስገን ደህና ነው ለማለት ነው። ከሁለታችሁ አስቸጋሪ ጸባይ ያለው ማን ነው? እኔ ልናገር? እኔ ነኝ መናገር ከፈለግሽ።
ስለዚህ አስቸጋሪ ጸባይ ያለ እስኪ የእሱን አስቸጋሪ ጸባይ እንዴት አድርገሽ ታግሰሽው 25 ዓመት ማለት እንኳን 25 ዓመት አይደለም በተጋቡ በአመታቸው አመት ሳይሞላቸው የሚለያዩ በጣም ብዙ ወጣቶች አሉ፣ ብዙ ሰዎችም አሉ። ማለት አስራት ያው የዋህነት ባህሪ ያለው ግን ይጮሃል። በጣም ነው የሚጮኸው። እደነግጣለሁ ሁሉ ድንግጥ ብዬ በቃ ዝም ብዬ አየዋለሁ። ከዛ ደግሞ ያው አልናዴ ዝም እለዋለሁ። ከዛ ከፊቱ ዘወር ነው የምለው። በቃ ዘወር ካልኩኝ ተመልሶ ወደ ቦታ ይመለሳል። ሌላው ደግሞ በቃ ቅዱስ ቂርቆስን ለምነዋለሁ ሁሌ እባክህን ሰው ልብ ስጠው እላለሁ። እውነት እባክህን ለምን በቃ እንዲህ ነበሩ እንዲሆኑ ከምንል ብዬ ለምነዋለሁ ሁሌ። ከዛ በብዛት ዝም ነው የምለው። በቃ ዝምታና ያው መቻል እና መቻቻል የሚባለው እንደ የማትሳላ ነው ይስጣችሁ። ውድ የዮም ተመልካቾቻችን ይህ የምትመለከቱት የትንሳኤ በዓልን ነው። ዮም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። ከኛ ጋር ቆዩ። መጀመሪያ ላይ ስትጋቡ የነበራችሁ የፍቅር ሁኔታ እና አሁን ላይ ያለው ፍቅር ሁኔታ በመካከሉ ልዩነት አለው ወይስ እንደዛው እንደቀጠለ ነው? አሁን እንደቀጠለ ነው ማለት ጋፕ የለውም። መሰረቱ ቅድም ነግሬያለሁ። መሰረቱ ክርስቶስ ነው። የዚህ ቤት ራስ ክርስቶስ ነው። ትልቁ ነገር ምንድነው? በስጋው ደግሞ መታተማችን፣ ቤተክርስቲያናችን ማድረጋችን። እንደገና ደግሞ ጋብቻ ምንድነው? ትልቁ ነገር ጋብቻ ዘርን ለመተካት ዘርን ሰጥታኛለች። በዘሮቻችን እንደሰታለን፣ በልጆቻችን እንኮራለን። ስለዚህ በልጆቻችን ፍቅር እየጨመረ ነው የመጣው። መጀመሪያ የነበረው እኔና እሷ ነበር። ሶስና ስትመጣ ገሊላ ስትመጣ እየጨመረ ነው የመጣው። ኪሩቤል ሲመጣ 100% በቤታችን ደስታ ውስጥ ነው ያለነው። ስለዚህ አሁንም በቅዱስ ሥጋውና በክብር ደግሞ መታተማችን ፍቅርን ነው የሚጨምረው። ልጆቻችን ከኛ ምን ይማራሉ፣ ልጆቻችን ምን ማድረግ አለብን የሚለውን ነገር እንጂ የምናየው በፍቅራችን መሀል የቀነሰ ነገር አንዳችን ነገር የለም። ቅድም እንዳለችም እሷም እኔም እንዳልኩት ለደቂቃ ልንናገር እንችላለን። ማህበር ላይ እንቆጣለን። ግን ቁጣዬን እዚህ ጋር ተቆጥቼው ከሳብ በኋላ በደቂቃ ተረስቷል። ይሄ ባህሪ አለ። ሁለተኛ ነገር ንግግሬ እንደ ቁጣ አድርገው የሚወስዱ ሰዎች አሉ። ይሄ እንግዲህ ስጦታዬ ነው፣ ክርስቶስ ከእግዚአብሔር የተሰጠኝ ስጦታ ነው። ስለዚህ ትልቁ ነገር ምንድነው? በቅዱስ ሥጋውና በክብር ደግሞ በመታተማችን፣ በመታሰራችን፣ በቤተክርስቲያናችን በማደጋችን ፍቅራችን ያው ነው። እንደው አሁን አዲስ ሊጋቡ ያሰቡ አሉ፣ በትዳር ውስጥ ያሉ ሰዎች አሉ። እስቲ ለነሱ የምትሰጧቸው ምክር ምን አለ? ከእናንተ ምን ይማሩ? 25 ዓመት የቆያችሁበትን ትልቁ ሚስጥር ምንድን ነው? እሺ እኛ እኔና ፀሐይ ከመጋባታችን በፊት ቅዱስ ጋብቻ ቤተክርስቲያን በሚል ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ላይ በአንድ ዶክተር ከማህበረ ቅዱሳን ስብከት ይሰጥ ነበር። ቅዱስ ተክሊል ምን ማለት ነው? ተክሊል ማለት ምን ማለት ነው? ስብከት ይሰጠን ነበር። ዛሬም ወልደ ብርሃን ሰንበት ትምህርት ቤት ቅድመ ጋብቻ ስብከት ጀምሯል። ስለዚህ ሊጋቡ ያሰቡት እህት ወንድሞቻችን ከኛ መማር የሚፈልጉት መጀመሪያ ስለ ስርዓት ተክሊል ቢማሩ፣ ስለ ጋብቻን ቢማሩ። ዝም ብሎ ተክሊልን ማድረግ ተክሊልን አድርጎ ለካሜራ መቀመጥ ዋጋ የለውም። የሚያስጠይቀን የሚያናገረን እሱ ስለሆነ፣ ስለዚህ ያንን ነገር ወጣቱ ቤተክርስቲያን ሄዶ መማር ለፍጹም ድንግል ለሆነ ቤተክርስቲያን የምትሸልመው ሽልማት ማለት ነው። ነገር ግን ንስሐ ድንግልናን ትመልሳለች በማለት በመዳፈር የሚያደርጉ ሰዎች አግባብነት እንደሌለው ከአባቶች ቢማሩ። ንስሐን ይቀበላል ክርስቶስ፣ ግን የስጋን ድንግልናን አይመልስም። ንስሐውን ተቀብሎት ግን ስርዓተ ተክሊል ሌላ የሚደገም በአባቶቻችን ቤተክርስቲያናችን ስርዓት እየተቀመጠ ጸሎት ስላለ ያ ጸሎት ይካሄድላቸዋል። ንስሐ ኃጢአትን እንጂ ድንግልናን አይመልስም ማለት ነው። የኃጢአትን ድንግልና ነው የሚመልሰው እንጂ የስጋን ድንግልና አይመልስም ማለት ነው። የስጋን ድንግልና ስለማይመልስ፣ ስለዚህ ይህን ነገር ለማወቅ ደግሞ የት ነው መሄድ ያለበት? ቤተክርስቲያንና አባቶች ስር። ብዙ ሰዎች እኮ ልንጠራ እንችላለን። በስጋው ደግሞ ተጋብተው ተፋቱ ይባላል። ያ ምንድነው? መሰረት ማለት ነው። ሁሉም ሰው ከጋብቻን ከመመስረቱ በፊት መጀመሪያ ጸሎት ማድረግ አለበት። እግዚአብሔር ሆይ ፈቅደህልኛል ብሎ ጸሎት ቢያደርግ፣ ከዛም ደግሞ የገባለትን ቃል እንደው እግዚአብሔር
ይረዳዋል እስከ መጨረሻው። ይሄን ነገር በቃ በፍጹም ብለህ ካሰብክ እስከ መጨረሻው ምንም ፈተናም ቢመጣም እየታገልከው ትኖራለህ። ያም ነው ደግሞ ክርስትና ማለት። ስለዚህ በዚህ መልኩ የሚጋቡ ጥንዶች እንደዚህ እያሰቡ ቢኖሩ የተሻለ ነው ማለት። በቃ ይሄ የመንግስተ ሰማያት መንገዳችን ነው። በቃ አብረን ክፉን ደጉን አሳልፈን ብንኖር የተሻለ ደረጃ ላይ እንደርሳለን። ልጆቻችንም ይሄን እየተማሩ ይሄዳሉ ብለን እናስባለን። ያው የሁሉም ራስ ክርስቶስ ነውና ክርስቶስን እንምሰል ነው። ባለትዳሮች ወይም ደግሞ ፍቅረኛሞች ሲሆኑ ሁሉንም ነገር መንገር አለብን ወይስ ደግሞ ቆጥበን ነው መናገር ያለብን? አንድነት መገለጫው ምንድነው? ሁለቱን አካል አንድ አድርጎታል። ክርስቶስ በምን? በቅዱስ ሥጋውና በክብሩ። አንድ ከሆነ እኔ ባለቤቴን ለምን ደብቃለሁ? ባለቤቴስ እኔን ለምን ትደብቀኛለች? እኔ ውስጥ ያለ ሚስጥር እሷ ጋር መኖር አለበት። እሷ ውስጥ ያለ ሚስጥር እኔ ጋር መኖር አለበት። ስለዚህ እኔ እንደማቆም ውስጣችን መለያየት የለበትም። አንድነት መገለጫው ምንድነው? ሚስጥሬን ሚስጥሯ ነው ብዬ ስናገር። ስለዚህ ሁሉንም ነገር መናገር አለብን። ይሄ የግል የሚባል ሚስጥር የለም ማለት ነው። በትዳር ውስጥ ከፍቅርና ከመከባበር የቱ ይበልጣል? ፍቅርና መከባበር ራሱ ቃሉ እኮ ይናገራል። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከሁሉ የሚበልጥ ግን ፍቅር። ፍቅር ካለ መከባበር አለ። ፍቅር ካለ መተሳሰብ አለ። ስለዚህ ፍቅር የሁሉ ማሰሪያ ነው። የኛን ጌታ በመስቀል ላይ ያዋለው ፍቅር፣ የሰው ልጅ ፍቅር አስገድዶት ነው። ስለዚህ በመስቀል ላይ ያዋለው አምላክ በፍቅር እስከሆነ ድረስ ከሁሉ የሚበልጠው ፍቅር ነው። ስለዚህ ፍቅር ካለ መከባበሩም መተሳሰቡም ሁሉም ነገር አለ። ስለዚህ የሁሉም ማሰሪያ ፍቅር ነው ማለት ነው። ስለዚህ ሁላችንም በፍቅር እንኑር፣ እንፈቃቀር። እስቲ ትዳርን በአንድ ቃል ግለጹ። ትዳር ህይወት ነው። ትዳር ህይወት ነው፣ መሰረት ነው። የመጀመሪያ የአይን ፍቅር የመጀመሪያ ፍቅር የምንለው አለ ብላችሁ ታስባላችሁ? እኔ አልገጠመኝም። ምክንያቱም የቀረብኳት እሷን ነው። እሷን ስቀርባት የቀረብኩበት ምክንያት ሌላ ምክንያት ነበር፣ በእህትነት። ግን እግዚአብሔር ስጦታው ስለሆነ እግዚአብሔር ሰጠኝ። ስለዚህ ምንድነው ማድረግ ያለብኝ? መጠየቅ ነው ያለብኝ። ስጦታው ምንድነው? 3 ጊዜ ያየሁትን እንቡጥ ጽጌረዳ አበባ ስሰጣት ያየሁትን ነው። ይሄን ለማን ነው ያስተረጎምኩት? ለአባ ክፍለ ዮሐንስ። አባ ክፍለ ዮሐንስ 3 ጊዜ ካልሆነ እንዳትቀበል ብሎ 3 ጊዜ ስላየሁት አሁን እቺ ግራ ጎን ነች። አባ ገብረ መስቀል ይዘን ሰዓት ጸበል አጥማቂ ነበሩ። ቂርቆስ የተሰጣቸው ቃል የተሰጣቸው ስልጣን እሱ ነበረ። አጋንንትን እንደ ጉድ ነበር የሚያናግሩት። ስለዚህ እዛ ጋር አመላልሳን ነበር። ከዚህም አልፌ ገዳም ለገዳም ይዤ ሄጃለሁ። የመጨረሻ የተሰናበተው ውስጡ ያለው መንፈስ የተሰናበተው ኢቲሳ ተክለ ሃይማኖት። ኢቲሳ ደርሰን መተን መጨረሻ ላይ ግን አንዱ ሁሉም እዛው ኢቲሳ ከለቀ በኋላ አንዱ ብቻ ቂርቆስ መጥቶ ሰላም ለጉሬከ ደግሞ ያሰናብተኝ ብሎ ቂርቆስ ያንን ጸሎት ተካሂዶ ተሰናብቶ ሄዷል። ስለዚህ እስከዛ ድረስ ምንም ግንኙነት የለንም። ከዛ በኋላ ሰላም ከሆነች በኋላ ስንት ቆየች በኋላ ይሄ ነገር መጣ። ይሄ ነገር ሲመጣ ምንድነው አባስ ነገራቸው ይደገማሉ። 2 3 ሲታይ እሷ ግራ ጎን ነች። ስለዚህ በቀጥታ ጓደኝነት እንጀምር የሚል ጥያቄ ወደ እሷ አወራኩ። እዛው ቂርቆስ ግቢ ውስጥ ቃል ኪዳን ፈጸመ። ያችን ቃል ኪዳናችንን ጠብቀናል። ለዚህም ነው 7 ቀን ሱባኤ እንያዝ፣ ቅድም የነገርኳችሁ 7 ቀን ሱባኤ እንያዝ ያልኩት። ለመለያየትም እግዚአብሔር ካልፈቀደ ይሆናል። እኔ ባላሰብኩት ጋብቻ ስጠይቅ፣ ባልተጠነቀቅ ባልተዘጋጀውበት ጋብቻን ስጠይቅ በቃ መለያየት ፈልጋ ነው ከራሱ የመጣ ነው የሚል መንፈስ ነበር እና ከስ ትእዛዙ አንድነታችን የመጣበት ቀን ነበርና ተወሰነ። እስከዚህ ድረስ ደርሰናል። በዝማሬ እስኪ እናመስግነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን።
የዝማሬው ባለቤት እግዚአብሔር የተመሰገነ ይሁን። አሜን። ወደኋላ መለስ አድርጌያችሁ ደግሞ አንድ ጥያቄ ልጠይቃችሁ። ያን የትዳራችሁ ሰዓት በተጋባችሁ ሰዓት ያጋጠማችሁ ነገር ነበር አለ? ቅድም እንዳልኳችሁ ከዛ ከኮሚቴው መሀል ማህበረ ቂርቆስ ማህበረ ኪሩቤል እስራኤል ማህበር ነበረኝ። ያ ኪሩቤል ማህበር 3 ልጆች አሉ። ከቂርቆስ ዲያቆናት ማህበር የተወሰኑ አሉ። አንድ ላይ ሆነው ከብት ሊገዙ ካራ ነው የሄዱት። ያኔ እንደ ዛሬው አይደለም። የካራ መንገድ ሩቅ ነው። ከብቱን እየነዱ ይመጣሉ። ይደክማቸዋል። ረሃብ አለ። ጠዋት ሲመርጡ ነው ያሉት። ከዛ መጨረሻ ተርበዋል። የታያቸው ረሃብ ብቻ ነው እና ከብቱን እዛው ያሱና ሆቴል መሆኑን ያዩት ገቡ። ግጥም አድርገው በሉ። ሲወጡ ጨረቃዋን አዩት። የሙስሊም ቤት ነው እንዴ? ተበልቷል። ሊታጠቡ ነው የገቡት። ምን መሆን አለበት? ወደ ቤተክርስቲያናቸው መጣው። በአባቶቻችን መጽሐፈ ቄደር ተደግሞላቸው አውቀው አይደለም ረሃብ ነው ይሄን አድርገዋል። ባሰብኩት ቁጥር ሰርጌን ባሰብኩት ቁጥር የሚታየኝ እሱ ነው። ሌላ ስትዝታ ይኖር እግዚአብሔር ያውቃል። አዎ ማለት ወንድም ያለን እና አብረን ነበር የምንኖረው። ምንም ነገር የለንም። ፍስሐ ይትባረክ ይባላል። ምንም ነገር የለንም። አንቺ ግን የሰርግ ሊሰረግ ነው ምንድን እያልሽ ነው? እናትሽን እኮ ምን እያሰብሽ ነው ይለኛል። ሲለኝ እባክህ እግዚአብሔር ያውቃል እለዋለሁ። ጠዋትም ወስዶ ወደ ትምህርት ቤት ምን እያሰብሽ ነው ይለኛል። አረ እግዚአብሔር ያውቃል እንዴ አንቺ እግዚአብሔር መቼ ነው የሚያውቀው? ሳምንት ቀረው እኮ አለኝ ሲለኝ አዎ እኔ መድኃኒዓለም ያውቃል እንግዲህ እሱ የጀመረውን ይጨርስ። እኔ ለፀጉሪ መሳሪያ እንኳን 150 ብር የለኝም በዛ ጊዜ። 150 ብር ማለት በዛ ጊዜ ከዛ ልክ በቃ ሰርጉ አለቀ ማለት ያው እግዚአብሔር ሁሉን ነገር አሞላለው። 3 ቀን ሙሉ ተበላ ማለት ተርፎ መልስ ተደርጎ ከዛ ቁጭ አድርገና ጠራኝና እውነትም ያንቺ እግዚአብሔር ያውቃል አሁን ለኔ እንዲያቀልኝ ጸልይልኝ እና ይሄ አይረሳኝም። በትዳራችሁ ውስጥ ፍቅር እንዳይቀዘቅዝ የምታደርጉባት ሚስጥሯ ምንድን ነች? የእመቤታችን ጸሎት። ስወጣም ስገባም ሪፖርት ለሷ ሳናደርግ አንወጣም አንገባም። ጎጆዬን የምትባርክልኝ ጓዳዬን የምትደብቅልኝ እሷ ነች። ትልቁ ነገር ግን ለቤታችን ሰላም የሰጠው አስራት በኩራት ሆኖታችን። አስራት በኩራትን ስለማወጣ ኪሴ ጎሎብኛል፣ ጓዳዬ ጎሎብኛል። ስለዚህ ትልቁ ነገር ሁላችንም አስራት በኩራትን የምናወጣበት መንፈስ ብናገዝ። የግድ አስራት በኩራት አንድ ቦታ ብቻ አይደለም። ትልቁ ሚስጥራችን ሰማዕቱ ቅዱስ ቂርቆስና ወላዲተ አምላክ በመካከላችን ስላሉ፣ ስለዚህ በቤቱ መመላለስ ጸሎት ማድረግ ትልቁ ሚስጥራችን እሱ። እሺ ውድ የኢዮብ ሚዲያ ተከታታዮቻችን ሰብስክራይብ ማድረጉን እንዳትረሱ፣ ላይክ እያደረግን ለወዳጅ ዘመዶቻችን ደግሞ ሼር ማድረጉን እንዳንረሳ። ወምድርኒ ተገብር ፋሲካ ወምድርኒ ተገብር ፋሲካ ተአጽባ በደመ ክርስቶስ ማልበል እንተወቅ። ገሊላ እሺ ሶስና አስራት። እሺ ተማሪ ናችሁ? ሰራተኛ? ተማሪም ሰራተኛ ነኝ እና የምሰራው ካሸር ነው ቀን ላይ። ከዛ ማታ ደግሞ ክላስ እማራለሁ አካውንቲንግ ኤንድ ፋይናንስ ማለት ነው። በትርፍ ጊዜ ደግሞ የሪቫን አበባዎችን እሰራለሁ። እንደዚህ አይነት አበባዎችን እሰራለሁ። ኦርደር ማድረግ የምትፈልጉ በ0900 81 458 እየደወላችሁ ማዘዝ ትችላላችሁ። ያው እንግዲህ እንዳያችሁት ይህን የመሰለ የሪቫን አበባ ምርጥ የሪቫን አበባ ኦሪጂናል ነው የሚመስለው። ይህንን ማሰራት የምትፈልጉ እንግዲህ መደወላችሁ እንዳትረሱ። በታች ከምናስቀምጥ ስልክ ቁጥር እየደወላችሁ ማዘዝ ትችላላችሁ ማለት ነው። እኔ ሰራተኛ ነኝ። የመንግስት ድርጅት ውስጥ እሰራለሁ። ያው ተማሪ ነኝ። የ8ኛ ክፍል ተማሪ ነኝ። ወላጆቻችሁ ሲጣሉ አይታችሁ ታውቃላችሁ? ያው ማስታውሰው በእኔ ምክንያት የተጣሉትን ነው። እሱም ደግሞ ያው ልጅ ነበርኩ በሰዓቱ። ከዛም ያው እንደ ፋሽንም ነው ያየሁት። ተማሪ ስትሆን ከጓደኞች ጋር ተመሳሳይ ነገር ማድረግ አለ። ከዛ አንፃር ተመሳሳይ ነገር አድርጌ ነበር። እኔ ያው ከአባዬ ጋር
ማለት ያወራል። ሲያወራ በቃ ከተናደደ ቁጣ ነው በጣም ነው እንትን የሚለውና እኔ ደግሞ እሱ ሲያወራ እኔ ማውራት አልችልም፣ አለቅሳለሁ። በጣም ነው የማለቅሰውና በዛ ምክንያት ነው ያው እሱን በደንብ ነግሯቸዋል። እሱን ነው ማስተዋወስ። አዎ ያው ጸብ ይኖራል ሁሌም ማለት ጸብ የሚኖር ነገር ነው እና ያው እዚህ ጋር ይጣላሉ። ከዛን እኛ በቃ ደንግጠን ምናምን እንትን እያልን ነው አይደል? እነሱ እዚህ ጋር እየሳቁ በቃ እንደዚህ ናቸው ማለት ይጣላሉ። እዚህ ጋር ተጣልቀው እያወሩ ነው። እንዴት ነው የሚታረቁት? ነው የሚፈቱበት መንገድ? አባዬ እንትን አይዝም ቂም ምናምን የለም። ተጣልቼ ነበር ምናምን የለም። ያንን ሰው ደግሞ ሲያው ረስቶታል። ስለዚህ ከተናገረ ከውስጡ ካወጣ በኋላ አለቀ በቃ ታሪኩ ደግሞ አይነሳም። ስለዚህ መልሶ ያወራሉ። የሚቆዩበት ነገር የለም። ስለዚህ ወዲያው እዛው ነው። እሺ አስራት ፀሐይ የሚጠራበት ስም ይኖራል ያስባል። አንድ ልጅ ስም ወለተ ህይወት ይላታል። ወለተ ፀሐይ ይላታል። ከዛ እኛ እንደምንጠራት እማዬ ምናምን ይላል። አንዳንዴ ትንሣኤከ ለአመነ ትንሣኤከ ለአመነ ብርሃነ ተፈኖ ዲቤነ ብርሃነ ተፈኖ ዲቤነ ብርሃነ ተፈኖ ዲቤነ ብርሃነ ተፈኖ ዲቤነ ትንሣኤ ለምናምን ለኛ ትንሣኤ ለምናምን ለኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ። ዝማሬ አምላክ እግዚአብሔር ተመሰገነ ይሁን። አሜን። እንደው ካያችሁት ውስጥ ቤት ውስጥ ካላቸው ጸባይና ውጭ ካለው ጸባይ የተለየ ነገር አለ እንዴ? ምንም የተለየ ነገር የለም። ያው እማዬ ዝምተኛ ናት። አባዬ ከብዙ ሰዎች ጋር ይግባባል ነው እንጂ ያው ናቸው። ምንም ለውጥ የላቸው። ስለ እናታችሁና ለአባታችሁ እስኪ ያ ውስጥ ያላችሁን ስሜት ግለጹላቸው። እማዬ በጣም ነው የምወድሽ እና እማዬ በጣም ዝምተኛ ናት። ማለት የውስጧን ለመናገር በቃ ይከብዳታል። በፊቷ ነው የምትረዳት። ከተቆጣችን ፊቷ ነው ኮስተር የሚለው እንጂ እንደዚህ ብላ አትቆጣም። እና እናቴ በጣም ነው የምወድሽ ነው ቢልኝ እና አባዬ ደግሞ በቃ ፊት ለፊት ነው ምንም ነገር አደረግ እዚህ ጋር ለምን ብዙ ሰው አይኖርም። ፊት ለፊት ነው ካጠፋህም ፊት ለፊት ነው የሚናገርክ እና እሱ ደግሞ እኛን አንጾናል ማለት ምንም ቢሆን አሁን በዚህ እዚህ ደረጃ ላይ ከነሱ ጋር ቁጭ ብለን እንድናወራ በቤተክርስቲያንም ያለውን ነገር እንድንኖር ያደረገን የሱ ቁጣ ማለት የሱ ምክር ተግሳጽ የማየኝ ልክ እንደዛው የነሱ ምክር ነው እዚህ ጋር እንድንደርስ ያደረገን። ስለዚህ እንወዳቸዋለን። እነሱ ከቤተክርስቲያን ጋር ያላቸው ትስስር ለኛም ረድቶናልና እኛንም በሃይማኖታችን ጠንካራ እንድንሆን ከሰዎች ጋር እንዴት መኖር እንዳለብን ሁሉንም ነገር በግልጽ ነው የሚያወራው። ይሄ ነገር ይጎዳችኋል፣ ይሄ ነገር ይጠቅማችኋል ነው እንጂ ይሄን ነገር አታድርጉ አይደለም። የማታረጉት ለዚህ ነው እስከ ምክንያቱ አምነንበት እንድንተው የሚያደርገን ነውና ሁለታችሁንም በጣም እናመሰግናለን። በጣም እንወዳችኋለን። እኔ የምለው ነገር የለም ግን ባጭሩ በቃ የኔ ቃል የሚሆነው እወዳችኋለሁ ነው እና እኔ ብዙ ነገር የተማርኩበት በእነሱ ነውና እኔ አንድና እወዳችኋለሁ ነው። ችግር ሲያጋጥማችሁ ቀድማችሁ የምታማክሩት ማንን ነው? ያው እናታችንን ሁላችንም እናታችንን ነው መጀመሪያ እንደዚህ ተፈጠረ ብለን የምንነግረው ለሷ ነው። ምንም ነገር ለሷ በቃ መደበቅ ራሷ አትችልም። ምንም ብትነግራት ልክ እንደ አንዳንዴ እንደ ጓደኛ ትሰማሃለች፣ አንዳንዴ እንደ እናት ደግሞ ትቆጣለች፣ አንዳንዴ ደግሞ በቃ እንደ እህትህም ትሆናለች። ስለዚህ ለእናቴ ነው የምነግራት። ያው ለማዬ ነው የምንነግራት። ከዛ ተማክረን ነግረዋለን እንዳይቆጣ። እሺ እኔም ያው ወደ ማዬ ነው የሚሄደው። ከስንት ትቀለኛለች እሷ ማለት ቤትም በረብ ስለማትለት ነው። ለእሷ እነግራለሁ። ከዛ ቀስ ብለህ አስቀምጠህ ንገረው ምናምን ብላ እሷ ነች ለእኔ የምንነግረኝ እንጂ ከዛ ያን ሰዓት ነው የምነግረው እንጂ መጀመሪያ ለዛው ከእናትና ከአባታችሁ ከፀሐይና ከአስራት በ25 ዓመት ፍቅር
የትዳር ህይወት ኑሯቸው እንደው ምን ትማራላችሁ? ትዕግስትን፣ መቻቻልን፣ ፍቅርን ከእናትና ከአባታችሁ መንፈሳዊ ህይወትን እንዴት ተማራችሁት? ያው መንፈሳዊ ህይወታችን ላይ ከልጅነታችን ጀምሮ ቂርቆስ ነው ያደግነው። ያሳደገንም ቅዱስ ቂርቆስ ነው። ሰንበት እንማራለን፣ ሰንበት ሄደን እንማራለን። ከዛ አባታችንም ያስተምረናል። እንደዛ ነውና መጽሐፍ ቅዱስ እናነባለን። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ። ሰላም አባታችን። እግዚአብሔር ይመስገን። ሰላም ናችሁ? ናችሁ? ስሜ መላከ ሕይወት ፀሐይ መስፍን እባላለሁ እና ያው ማገለግለው በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ነው። ከነሱ ጋብቻ ጀምሮ እስከ 25 ዓመት እስከሚደርሱ አብረን በልጅነት እና በአባትነት ጉዟችን ቀጥለን አለን። እግዚአብሔር ይመስገን። ዲያቆን አስራትና ወደ ፀሐይ ልውሰዶትና እንደው በፊት ከመጋባታችሁ በፊት የንስሐ አባታቸው እርሶ ነበሩ። እስኪ ስለ እነሱ እስኪ ንገሩ። በፈቃድ እግዚአብሔር እንግዲህ ቅድም አስራት ተናግሮታል። በህልም በራእይ አይተው ወደዚህ ጉዞ ጀምረው በሚጓዙበት ሰዓት እነሱ የትዳር ጉዞ የሚባል አለ። የትዳር ጉዞ ባለመማር ብዙዎቹ ቤተሰቦች ብዙዎቹ ትዳሮች እየተበጠበጡ ነው ያለን። በሁለቱ መካከል ምኝታቸው ንጹህ ነው፣ ምንም አደፍ ጉድፍ የለበትም ብሎ ስለተናገረ እና የሁለቱ ጉዞ ደግሞ ምን እንደሚሆን የነሱ ምስጢር የሚያወጣው ልጅ መወለዱ እንጂ የሁለቱ ምስጢር ለማንም መነገር የለበትም። ምክንያቱም ብዙ ትዳር ሲዝረከረክ የምናየው በጓደኛ ተጭኖ የሚመጣው ነገር ነው። ላይላዩ የጓደኝነት ይነገራል እንጂ የሁለታችሁ ምስጢር በትዳር ጉዞ ላይ ለማንም መነገር የለበትም። ምስጢራችሁን ማውጣት የለባችሁ። ምንም የምትወዱት ጓደኛም ቤተሰብም ቢሆን በእናንተ መካከል የሚገባ ነገር የለም። አስራትን ተጭኘው ነበር። ትንሽ ትዝ ይለኛል። አስራት እንግዲህ መቼም አንተ ያለ የግንባር ስጋ ነህ። እንግዲህ በጣም ጎበዝ ነው መንፈሳዊ ህይወቱ። አስራት ከልቡ ምንም ነገር የለም። እኔ ሳውቀው በቃ ነበራቸው ጉዞ መንፈሳዊ ጉዞ አላቸው። ግሩፕ ጓደኞቻቸው ብዙ ቅድም ሲጠራቸው የነበሩት ሁሉ በአንድ ላይ ሆነው አንድ መንፈሳዊ አንድ ማህበር ነበረ። ጥሩ ጠንከር ያለ ማህበር እና በዛ ምክንያት እንግዲህ አስራት ሲናገር በቃ ምንም ሽሞጥሞጥ የለም፣ ወደፊት ነው የሚናገረው። ፀሐይ በጣም ታጋሽ ናት፣ ሁሉም ነገር የምትችል ናት። እኔ እንደማውቀው እና በቃ እና እንግዲህ አንተም ደግሞ ቀነስ አድርገህ አስራት ትዕግስት አድርገህ እነሱ ሁለቱም ቅድም እንዳሉት ፍቅረ እግዚአብሔር ተለይቶ አያውቁም። ዋናው ፍቅረ እግዚአብሔር ነው። አንተ የምታያት እህትህን የማትወድ አንቺ የምታየውን ወንድምሽን የማትወድ የማታየው እግዚአብሔር እንዴት ወደዋለሁ ትላለህ? መንፈሳዊ ህይወታቸው ጠንከር ያለ ነው። እግዚአብሔር ይመስገን። እግዚአብሔር ቤት ካልተለየ አንድ ሰው ምንም አይወድቅም። እግዚአብሔር ቤት ገሸሽ ስንል ነው የምንወድቀው። አስራት ቁጣዋን ቀነስ አድርግ እያልኩ ያችንን እናገረው ነበር። እግዚአብሔር ይመስገን። እሱም በእውነት አስራት የመጀመሪያው ቢሆን ኖሮ በጣም ነውና እግዚአብሔር ይመስገን። እግዚአብሔር ጋራ ስለሆነ ጉዟቸው እግዚአብሔር ጋራ ስለሆነ ጥሩ ጉዞ ነው የተጓዙት። እግዚአብሔር ይመስገን። ለእነዚህ ፍሬዎች ለመብቃት ትዳራቸው ለመስፋፋት በቅቷልና በእግዚአብሔር ቸርነት በ25 ዓመት የፍቅር ጉዞ ውስጥ እንደ ነፍስ አባት ያጋጠሙት ከነሱ ከሁለቱ መካከል ችግር ነበረ? ያጋጠመኝ ነገር የለም። ገና ቅድም አስራት ገልጦታል። ያንን የዛን ጊዜ ያንን ለምን አኮረፈ፣ ለምን ተቆጣ፣ ለምን ቤተሰቡን ዘጋ በሶስና የተነሳ ምንድን ነው ያልኩት? አንተ አስራት ስትገባ እንደምን ዋላችሁ ብለህ ካልገባህ ያ ጠባቂ መልአክ ይሰቀቃል። ለምን እንደዚህ ታደርጋለህ? ለምንድን ነው ብዬ የዛን ጊዜ ተናግሬዋለሁ። ከዚያም በፊት ከዚያም በኋላ ምንም በእነሱ እንከን እስካሁን ድረስ አጋጥሞኝ አያውቅም። ቤታቸው ሲሆኑና ውጭ ሲሆኑ የሚያሳዩት ጸባይ አንድ አይነት ነው ወይስ ይለያያል? አይ አሁን እኔ እንደማየው አስራት እንዲያው
ከውጭ እኔ እንግዲህ እዚህ ከቤት መቼም ሁልጊዜ አልኖርም አይደለም። በውጭ በማየው ግን በእውነት እሷ ከስራዋ ወደ ቤተ ክርስቲያን ከቤተ ክርስቲያን ወደ ስራዋ ስትጓዝ ነው ማያት። አስራት ደግሞ ስልብል ነው። ምንድን ነው? በጣም ተግባቢ ነው። ሰዎች ይግባባል። ለሰው በቃ አንድ ነገር ሂዶ መጣድ ነው እና የማየው በጎ ስራዎችን ሲሰራ ነው የማየው። እንግዲህ በጎ ስራዎችን ልክ እንደዚያ እንደ ሳምራዊው ጥሩ በጎ ስራዎችን ሲሰራ ነው። ሰውን ለመርዳት እንዲህ አድርገን እንርዳው፣ እንዲህ እናድርግለት፣ እንዲህ እንስራለት እና የምንድን በጎ ስራዎችን ቀና ስራዎችን ሰዎች ምንድን ነው ሰዎች ምን እንዲያደርጉ ሰዎች ካላቸው ችግር እንዲፈቱ በምክር ደረጃ አሁን በጣም ከጓደኞቹም ሆነ ባለው መንፈሳዊ ወንድሞቹን ሁሉ አስራት ቀዳሚ ሆኖ ያለውን ነገር በምክርና ወይም ደግሞ እንዲህ እናድርግ ብሎ ትብብር ሲያደርግ እንጂ ሌላ ነገር ክፉ ነገር በአስራት ላይ አይቻላውቅም እስካሁን ድረስ። በስተመጨረሻም እንደው ለወጣቱ ትውልድ እንዲሁም ደግሞ ለነፍስ አባቶች የሚያስተላልፉት ነገር ካለ? ወጣቱ ትውልድ በጣም ሁሉን ነገር ለያዘው የሚል ነው እና ልክ እንደ ሸራ ልብስ የሚለዋወጥ ነው ያለው ትውልድ። በአሁኑ ሰዓት የጸና ትውልድ አታዩም። በቃ ምንድነው ሲለዋወጥ እናየዋለን። ያ እንዳይሆን ምን ማድረግ አለብን? እኛ አባቶች የሆነ በመጀመሪያ ወደ ጋብቻ በሚሄዱበት ሰዓት በመጀመሪያ መሰጠት ያለበት የትዳር ጉዞ ትምህርት ነው። የትዳር ጉዞ ትምህርት በጣም ያጸናቸዋል። ዝም ብሎ በፍቅር ወደድኩህ ብሎ ዝም ብሎ ብቻ እንደዚሁ ተክሊል ዘለው ዝም ብሎ ወደ ተክሊል ባይገቡ እና በመጀመሪያ ትምህርቱን ቢወስዱ። ለሰው ልጅ ጸሎት ማለት ከእግዚአብሔር ጋር መነጋገሪያ መሳሪያ ነው። በጸሎት የተጀመረ ነገር ሁሉ የተባረከ የተቀደሰ ነው የሚሆነው። ዋናው ነገር በጣራው ላይ ጉልላት እንደ መስቀል ነው። ይህ ስጋን ስራ እንዳያደክመን ምን ማድረግ አለብን? የመንፈስም ስራ መስራት አለብን። በስተመጨረሻ እንኳን አደረሱት የምትሏቸው ወዳጅ ዘመዶቹት ቤተሰብ እንዲሁም በዚች በኦርቶዶክስ ቅድስት ቤተክርስቲያን ስር ያሉት ኦርቶዶክሳውያን በሙሉ እንኳን ለብርሃነ ትንሣኤው አደረሳችሁ እላለሁ። ከዚያ በመቀጠል እያንዳንዱ ቤተሰቦች ሁሉም መንፈሳዊም የስጋዊም ዘመዶች ሁሉ መንፈሳዊ ልጆቻችን ናቸው። በመንፈስ ያሉት ልጆቻችን ሁሉም የኦርቶዶክስ አማኝ ልጆቻችን ናቸው። እንዲያውኑ ስጋውያን ለሆኑ ቤተሰቦቻችን ደግሞ እግዚአብሔር አምላክ ደግሞ ሁሉንም በአንድነት እንኳን ለዚህ ለብርሃነ ትንሣኤ ለ2018 ለብርሃነ ትንሣኤው እንኳን አደረሳችሁ። እግዚአብሔር አምላክ ሁሉንም እግዚአብሔር አገራችንን ሰላም አድርጎ ሁሉንም ቤተሰብ ጠብቆ እንዲያኖርልን ቅዱስ ፈቃድ ይሁንልን እንላለን። አሜን። እስቲ እንደው እንደ አውደ ዓመት ነው እንኳን አደረሳችሁ ማድረግ ማስተላለፍ የምትፈልጉት ካለ? እግዚአብሔር ይስጥልን ነው ትልቁ ነገር። መጀመሪያ ላመሰግን የምገባው ፈጣሪን ለዚህ ክብር ያበቃኝን ከነ ልጆቼ በሰላም እድሜና ጤናን ሰጥቶኝ እዚህ ያደረሰኝ እግዚአብሔርን ከነናቱ ጭምር አመሰግናለሁ። በመቀጠል ያው ዮም ሚዲያ ለኛ ክብር ሰጥቶ በዚህ ድረስ እንግዲህ ኮዬ ፈጬ ሩቅ ነው። ኮዬ ፈጬ መኖሪያ ቤቴን ጠይቃችሁ መጣችሁ ይህንን ክብር በትንሣኤ ምድር መጣችሁ ስለጠየቃችሁን ቃለ መጠየቅን ስላደረጋችሁልን እግዚአብሔር ይስጥልን። አገልግሎታችሁን እግዚአብሔር ይቀበለው ለማለት ፈልጋለሁ። ከዚህ በመቀጠል እንግዲህ ማህበረ ቂርቆስ ወኢየሉጣ፣ ማህበረ ኪሩቤል ወስራፌል፣ ማህበረ ገብርኤል እኔ የምጠቀማቸው ሶስቱ ማህበሮች መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገር ውስጥም ከሀገር ውጭም የሚገኙት በሙሉ እንኳን ለ1918 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን እላለሁ። በዓሉ የሰላም፣ የፍቅር፣ የጤና፣ የመተሳሰብ ሀገራችን ኢትዮጵያን አንድ የሚያደርግበት በአንድ ቋንቋ የምንናገርበት ዘመን ያደርግልን ዘንድ እመኛለሁ። አመሰግናለሁ። ለመላው የኦርቶዶክሳውያን በውጭም በሀገር ውስጥም ላሉት ለሁሉም ህዝበ ክርስቲያን የሰላም የጤና ዘመን ያድርግልን። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልን
አሁን ደግሞ ሁላችንም በአንድነት በህብረት እግዚአብሔርን እናመሰግናለን ማለት ነው። ትገብር ፋሲካ ወምድረኒ ትገብር ፋሲካ ተሐሲባ በደመ ክርስቶስ ተሐሲባ በደመ ክርስቶስ። ትዳር ጊዜ ብቻ የሚቆጠርበት መንገድ አይደለም። ትዕግስትን፣ ፍቅርን፣ መከባበርና መቻቻልን የምንማርበትና የምናሳይበትም ጭምር ነው። ከነዚህ ጥንዶች ትልቅ ነገር እንደተማርን ተስፋ አደርጋለሁ። ዮም ሚዲያን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በእግዚአብሔር ስም አሳስባለሁ።